ውዶቼ እንግዲህ እዚህ ቤት እነ ሄሉ እነ ናቲ ቤት ፍቅር ስክር ብሏል። ፍቅር እብድ ብሏል። ፍቅር ክንፍ ብለዋል። እንግዲህ ጊዜ የኛ ነው። ይሄ ታይም የኛ ነው። እንግዲህ አስተፈረላ ሴትዮ እና ጊዜው የኛ ነው። ዶቼ ሶሪ ጊዜው የኛ ነው። እንግዲህ ይሄን ጊዜያችንን እንግዲህ እኛ በፍቅር ነው የምንቀበለው። እንግዲህ ናቲና ሄልዬ ጥያቄዎቻችንን ሊመልሱልን ዛሬ ባበደና ባማረ እናንተ እረ ሄሉ የወፈርሽ ነው። ሄሉዬ ቦርጭ እያወጣሽ ነው። ቀንሽ፣ ይሄ ውበትሽ እንዳይጠፋ እንዴ ምንሽ ሆ የነገርንሽ ነው። እና ቦርጭ ማጥፊያ እንትን ተጠቀሚ፣ ይሄ ውበትሽ እንዳይጠፋ የኔ ቆንጆ። እናንተ ይሄ ፕሮግራሙ ማለት ነው የሆነ እኔ እንደገመትኩት ማለት ነው የሆነ በቃ አርግዛ ምናምን በቃ ይሄ ነገር ቫይብ ነው የሚመስለው እንትኑ ማለት ነውና ይሄን የመሰለ ፍቅር መሰለኝ ስንት አመት ሙሉ እኮ እንደዚህ ፏድምቅ ያረገላት ሰው የለም። እዛ ዝም ብሎ አባባባ ማማማ እየተባባሉ ጊዜዋን የተጠቀሙባት ማለት ነው። የኔ የዋ ማለት ነው። ሲጀመር እኮ ፍቅር በናቲ ነው። ፍቅር በናቲ ነው። ማማር በናቲ ነው። እስቲ አንድ ወር 14 ቀን ሳይሞላ ይኸውና ደስታ በደስታ በቃ የሚወስዳት ቦታ ሰርፕራይዝ የሚያረጋት ቦታ የነሱ ቪዲዮ ሁሉ አረካት እኮ ያበደ ነው። ግማሹ እንግዲህ እንደምታዩት ማለት ነው። ትዝ ካላችሁ ባለፈው ለታ እነ ሄልዬ ፕራንክ ከጓደኞቹ ከህነያብ ልውል ጋር ምናምን ውይ አስተፈርላላ እዚህ መዝል ስንጠራው ከነ ልውል ጋርና የማን ነው ኬራ ምናምን ጋር እንግዲህ በጣም ከዛ ልጅ ጋር ከተለያየች በኋላ ደስ የሚል ነገር እየመጣች ነበር። ፕራንክ የተጫወቱ ነበር። ከዛ በመሀል ቲክታክ ላይ እየመጣች ደግሞ የተጫወተች ትናናች ነበር። ከዛም በመሀል ይሄ ሰው እየመጣና አቶ እንትና መጣና እሪ ብሎ ማልቀስ ጀመረ። እንግዲህ ትዝ ካላችሁ ማለት ነው። ሲያለቅስ ሁሉም እንግዲህ ያው እኛ የመዳም ቅሞች ወዳችን አይችልም አይደለ? ግማሹ በቃ ሄሉ ለምንድን እንደዚህ ያረግሽው እሱ እኮ እንደዚህ ተጎዳ ምናምን እያሉ አዛ ሲያረጓት በገባችበት ላይፍ ከዛን ጠፋችልን ብላ ማለት ነው። ልክ እሷ አለን ብላ ስጠፋ እሱ ደግሞ እየሳቀ ያበደ እየተቁላላ መጣ። ከዛን አሁን ደግሞ ሄልዬ ወደ ቦታ ተመልሳልን ብላ ጠብታ ወደ ቦታ ተመልሳ ናትዬ የምቱ ደስ የሚል ጊዜ ስታሳልፍ ደግሞ በተራው ደግሞ ታመምኩኝ በሚል ድራማ መጣ። ይኸው እንግዲህ ተመልከቱ። ሲቀጥል ደግሞ ይሄንን ነገር የሐኪም ቤቱን እንትን አሳይቶ ማስታወቂያ እየሰሩ ሲቀጥል ደግሞ የግሉኮስ እኮ የምግብ ግሊኮስ ነው ብትታመም ራሱ ሌላ ነገር አይደለም። በተርፎ ግን ጨርሶ ይማር ፈጣሪ። ግን ሲጀመር እያስመሰልክ ነው። ሲጀመር ድራማ እየሰራህ ነው። ሲቀጥል ደግሞ እንግዲህ ከዚህም በፊት እንደምትለው ከሆነ እኔ እንደዚህ አይነት ነገር አይመጭ እንዴ ታመክ እንደዚህ ሙስልቅልቅልቅ ብለህ ትመጣለህ እንዴ? ያውን በቪዲዮ እንዴ እርዳታ ነው እንደ ይላኩልኛ ምን አገባን እንደፈለጉ ያድርጉልን። ስለዚህ ማለት ነው እኛን አትነካካን። ካየን ደግሞ ቪዲዮን ባየውን መሰረት ነው እኛ አስተያየት ምንሰጠው እንጂ ሰው ሲታመም ደስተኛ ሆነን አይደለም። ምክንያቱም አመጣጥን እስካሁን እያየን ስለሆነ ገና ለገና ሄሉ ተደሰተች ብለህ ይሄ ያመጣከው አረካት ነው። ሲጀምር ሜልክን እንደዚህ ነው የምትቀጥለው ይቅርታ ካላልክ በስተቀር ማለት ነው። ስለዚህ ወጥተህ ይቅርታ ጠይቅ። አጥፍቻለሁ በድያለሁ ከዚህ በኋላ የራሷን ህይወት ትኖር በቃ ምናምን ብለህ ወደ ይቅርታ ተመለስ። አንተም ስራህን ስራ። አለቀኛ ሞቅ ደመቅ እናደርግልሃለን። ግን አሁንም አትነካካ ሰውም ማለት ነው። ሲጀመር ደግሞ ምን አይነት ህመም ታመነው ደግሞ አንተ ይሄን ያህል ሰው ጥያቄ የለኝ ባቢ የምትለው በአሁን ሰዓት ሰው የተሯሯጠ ነው ያለው። አንድ ሁለቴ ከጠየቀ አለቀ እንዴ። ሳምንት ሆስፒታል ከጠቀመ ሳምንቱን ሙሉ ይመላለሱልህ እንዴ? ስለዚህ ማለት ነው ድራማ ነክ ነገር ነው እና ካልነው ሰበት ወደኩኝ ምናምን ኧረ ድራማ ነክ ነገር ነው የተጫወትክ ያለው አባቴኛ ነው ተስለፈልፈን እኛ ማለት ነው በደም አርገን ፍቶት አርገን የምናወራው ቪዲዮን እያየው ማለት ነው። ስለዚህ ማለት ነው አሁን እንግዲህ የኛ ታይም ነው እንግዲህ ፍቅሯን እያጣጣመች ነው። በቃ ተፋቷት። ሄልዬ የኔ ውብ ሄልዬ የኔ ሸንቃጣ የናቲ ንጉስ እንዴት እንደሚያምሩ እኮ እንዴት እንደሚያምሩ አንድ ቀን እንኳን እንዴት ሳታስደስታት እኮ ነው አሁን ፍቅር ብለህ ያበርክ ተጎዶ የምትለው ምን አድርገህ ነው? እንደው አንዳንድ ሳስብ ማለት ምን አድርገህ ነው? ምን ሆንክ ነው? በሁለት ወሮች ደግሞ በፍቅር ተጎዶ እንደተው እንዲታመምኩ እያልክ ለዛ ላሽ የምር ላሽ ይደብራል እንዴ ሆ እና ውዶቼ ብዙ ልጆች እንግዲህ ጥያቄ ጠይቃችኋል። ወደ ሌላ መስመር ገቦ ጎማሬምን እና ብዙ ልጆች ምክንያቱም ኮመንት ላይ ማለት ነው ሰው ያዘውን ያጭዳል ምናምን ለሚሉት ነው። እኔ ደግሞ መስራት አለብኝ እህቴን ወክዬ ማለት ነው። ማንም የዘራውን አያጭድም። የዘራውን እያጨደ ያለውማ ማን እንደሆነ አየን እኮ
ራሱን እያጨደ ያለው። ስለዚህ ማለት ነው አሁን ሄልዬን እንግዲህ ብዙ ጥያቄ ጠይቃቸዋል። ሄልዬ የቶች ራሳቸው አልቀራችሁ የጠየቃችሁ ፍቅራችሁ የእውነት ነው ወይ? መች ነው የምትጋቡት? ቀለበት ነው? መች ነው የምትሄደው? ትሄዳለህ? ይዛት ትሄዳለህ? ኧረ በስመ አብ ወመንፈስ ቅዱስ ጥያቄ ያገ እኔ ምንም ጥያቄ አልጠየቅኩም። ምክንያቱም ምን ጠይቃለሁ እንዳለ ሙሉ ለሙሉ ጠየቁ እኮ ምኑን ጠይቃለሁ? ላይክ አደረግኩኝና አንድ ይሄ ልጅ የታለች ቤታ ስር ገብቼ ኮመንት ላይ እውነት ነው አንድ ቀን ይፋ ያደርጋሉ ብዬ ለራሱ እንትን ያልኩትና ምንም መጠየቅ አያስፈልግም። እያንዳንዱ እህቶቻችን ጠይቀዋሉ። እንግዲህ በዛ መሰረት ማለት ነው ዛሬ ያበደ ጥያቄ ይመለሳል። ለእያንዳንዳችሁ መልስ ይሆናል። ፍቅራቸው ምክንያቱም ትክክለኛ ነገር ነው የሚመልሱት እነሱ እንደዚ ውሸት ነገር አያውቁም፣ ማስመሰል አያውቁም። ሄሉም ናቲም ማለት ነው። በነገራችን ላይ እነሱ የሚሰሩት ነገር ፕራንክ ማስመሰል የለም፣ ከልብ ነው ፕራንክ የሚሰሩት እስከ ጥግ ማለት ነው። አንዳንዱ ተነጋግሮ እንደዚህ እንበል እነዚህ ብል ተባብሎ ነው። ግን እነዚህ ሄሉና ናቲ እንደዚህ አይነት ነገር የለባቸውም። እዛው ነው ፕራንክ እንትን የሚሉት እና ውዶቼ ማሮቼ በዛው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እኔነታችሁን ማበረታቱኝ። ሄልዬና ናቴ ቤት እየገባችሁ ኮፒ ሊንክ፣ ላይክ፣ ሼር እያደረጋችሁ ነው እነሱንም ወደፊት እንቅፋቸው እና ይሄንን ነው እንግዲህ ብዙ ጥያቄ ጠይቃቸዋል፣ ብዙ ነገር ብላቸዋል። እንግዲህ ቢያንስ 20 አይመለስልንም ቢያንስ 20 ደቂቃ 30 ደቂቃ ቪዲዮ ከሰሩ ማለት ነው ቢያንስ እስከ 15 እስከ 20 ምናምን ጥያቄ ሜቢ ሊመልሱልን ይችላሉ። ምክንያቱም በደንብ አድርጎ ካላብራሩ እንዴ ይችላሉ ከ20 በላይ ማለት ነው። አንድ ጥያቄን ግልጽ አድርጎ እንደዚህ ቁጭ ካረጉ ብዙ ጥያቄ መመለስ ይችላሉ። ግን የሚያብራሩ ከሆነ አይወስድ ብዙም ጥያቄ ላይ መልሱ ይችላሉ። ስለዚህ ፓርቱ ብላችሁም ደግሞ መቀጠል አለባቸው። እያንዳንዱ ብዙ ኮመንት ነው የተጻፉ፣ ለእያንዳንዱ መመለስ አለባቸው። ፍቅራችሁንም በትክክለኛ መንገድ መናገር አለባችሁ። ይሄ ፍቅር ሲጀመር አለ ይሄ ፍቅር አልጠፋም፣ አብሮ እንዳለ ነው፣ እንደ በፊቱ ነው። ምንም የጎደለው ምንም ያነሰው ነገር የለም አይደለ ወዶቼ? ወይኔ ሄልዬ ግን ቦርጭ እያወጣች ነው የኔ ፍቅር። እንዴ ቦርጭማ መጥፋት አለበት እንዴ! ይሄ ቦርጭ መጥፋት አለበት። ቆይ ምን ሆነሽ ነው የኔ ፍቅር? ቦርጭሽን ቀንሽ እንዴ! መወፈር የለብሽም። ይሄ ቅጥነትሽን ነው የምንወደው እኛ አይቶችሽ፣ በጣም ነው የምንወድሽ። እንዳይከፋሽ። አንዳንድ ግመሎች አሉ፣ አንዳንድ ጡረተኞች አሉ፣ አንዳንድ አስመሳይና አንዳንድ ሰው መሳይ ሾካኮች አሉ። ባለፈው በተሰራ ቪዲዮ ላይ ብዙ ነገር ተናግሯሉ። ያውም እናት አባትሽ ምናምን ነካክቶ ማለት ነው። ግን ድጋሚ ማንሳት ስለማልፈልግ ነው እንጂ እነዚህ በክቶች ማለት ነው፣ እነዚህ ቤተሰብ አልባዎች ናቸው። ስለ ሰው እንደዚህ ስለ ቤተሰብ የሚያወሩት እንደፈለጉ ይናገሩ፣ ሻንችንም እንደፈለጉ እኛንም የምናገረውን ይናገሩ። ግን ቤተሰብ ለዘሎ ዝጥ ፈጣሪ እንደ የቤተሰብ አይን አያሳያቸው እንደዚህ ብሎ የሚናገሩት። ምክንያቱም የቤተሰብን ክብር የማያውቁ ናቸው እንደዚህ አይነት ነገር የሚናገሩ። በተረፈ ምንም እንዳትሰበሪ፣ ምንም እንዳይከፋሽ። ምክንያቱም ጀግና ነሽ፣ ምንም አይበግርሽም፣ እናቅሻለን። እና የኔ ውድ አንቺ ጉዞ ወደፊት፣ እነሱ ይጨለሉ፣ አንቺ ደግሞ ራስሽን ይዘሽ ወደፊት። እና ናትዬ ሄልዬ በጣም ነው የምንወዳችሁ። ፍቅራችሁ ያማረ የጸደቀ ይሁን። ባይወዳችኋለሁ። ማታ እንገናኝ።